ሰላም ጤና ይስጥልኝ ናትናኤል እባላለሁ። አሁን በዚህ ቪዲዮ የማሳያችሁ እንዴት አግሪፊሶል ላይ ሬጂስተር አድርጋችሁ መጠቀም እንደምትጀምሩ ነው። እሺ በመጀመሪያ ኮምፒውተራችን ላይ ክሮም ብራውዘር ወይም ደግሞ የትኛውንም አይነት ብራውዘር እንከፍታለን። በመቀጠል agrifison ዶት ኮም በማለት ዌብሳይቱን እንከፍታለን። ዌብሳይቱ በዚህ አይነት መልኩ ከመጣ በኋላ ሬጂስተር የሚል በተን አለ ከላይ፣ እሱን በመጫን የሬጂስትሬሽን ፔጁን ያመጣልናል። እዚህ ጋር የመጀመሪያ የራሳችንን ስም እናስገባለን። ስማችንን የአባታችንን ስም ላስት ኔም ላይ እናስገባለን። ካምፓኒ የሚለው ላይ የድርጅቱን ስም እናስገባለን። ስልክ ቁጥራችንን የፐርሰናል ፎን ነምበራችንን እዚህ ጋር እናስገባለን። በመቀጠል ፐርሰናል ኢሜል አድሬሳችን ወይም ደግሞ ጂሜል አድሬሳችን እናስገባለን። ፓስወርድ እናስገባለን። ፎርሙ በሚጠይቀው መሰረት ሁሉንም አስገብቼ ጨርሻለሁ። በመቀጠል ክሬት አካውንት የሚለውን በተን እንጫናለን። ሬጂስትሬሽን ሰክሰስፉል የሚል ሜሴጅ ያመጣልናል ከላይ። በመቀጠል ኢሜል አድሬሳችንን ይጠይቀናል። የተመዘገብንበትን ኢሜል አድሬስ በማስገባት ኮንቲኒው የሚለውን በተን እንጫናለን። እንደምታዩት ሎጊን ወደ ድርጅታችን ሎጊን ማድረጊያ ፎርም አምጥቶልናል። ሊንኩን በድርጅታችን ስም ሆላንድ ዶት አግሪፊሶን ዶት ኮም ብሎ በሰብ ዶሜን የድርጅታችንን ስም አድርጎ ኢሜል አድሬሳችንን ራሱ ጽፎልን በዚህ መልኩ ያመጣዋል። ከዛ እዚህ ጋር ስንመዘገብ የሰጠነውን ፓስወርድ እናስገባና ሎጊን የሚለውን በተን እንጫናለን። ከዛ በመቀጠል ክሮም ላይ ከሆነ ያላችሁት እንዲህ ፓስወርድ ሴቭ ማድረጊያ ይመጣል። ሴቭ ትሉታላችሁ። ሌላ ጊዜ ፓስወርድ ላለመስጠት ሴቭ እንለዋለን። ካልሆነም ደግሞ ኔቨር ብለን አጥፍተን እዚህ ጋር ኦቲፒ ወደ ዋን ታይም ፓስወርድ ወይም ደግሞ ኮድ ወደ ኢሜይል አድሬሳችን ወይም ደግሞ በተመዘገብንበት ኢሜይል አድሬስ ይልካል። እሱን እናስገባና ኮንቲኒው እንላለን። እሺ በመቀጠል ኮዳችንን በኢሜይላችን የተላከውን ኮድ አስገብተን ቬሪፋይ ካረግን በኋላ ወደዚህ ፔጅ ያመጣናል። እዚህ ፔጅ ላይ ፕራይሲንግ ፔጅ ነው። ፕራይስ ሰሌክት የምናደርግበት ነው። እንደ መጀመሪያ የምትጠቀሙ ከሆነ ፍሪውን ለመጠቀም የመጀመሪያውን 1500 የሚለውን ስታርት ትሉታላችሁ። ከዛ የካምፓኒ ሴታፕ ያመጣልናል። ቴላስ አባውት ዩር ካምፓኒ ይለናል። እዚህ ጋር የካምፓኒያችሁን ስልክ ቁጥር ማስገባት ይኖርባችኋል። 09 ከዛ የካምፓኒያችሁን ኢሜይል አድሬስ የካምፓኒያችሁን አድሬስ ታስገባለ። ፊዚካል አድሬስ ማለት ነው። በመቀጠል ዌብሳይት ካላችሁ የካምፓኒያችሁን ዌብሳይት ታስገባላችሁ። ከሌለም ኦፕሽናል ነው ስተውትና ቀጥሎ የካምፓኒ ሎጎ ይጠይቃል፣ ወይም የድርጅት ሎጎ እንሰጠዋለን። የድርጅት ሎጎ በዚህ መሰረት ካስገባን በኋላ ኔክስት ስቴፕ የሚል በተን አለ። እሱን በመጫን ወደ ቀጣዩ ስቴፕ ይወስደናል። እዚህ ስቴፕ ላይ የካምፓኒያችን ሎኬሽን ወይም ደግሞ ብራንች የት ሀገር ነው ብራንች የሚገኘው የሚለውን ለምሳሌ ሐዋሳ ከሆነ ሐዋሳ ብለን እንጽፋለን ሎኬሽን ኔሙ ላይ እና ሐዋሳ መጋዘን ነው ወይስ ሴልስ ሩም ወይም ደግሞ የሽያጭ ክፍል የመሸጫ ክፍል የሚለውን ሰሌክት እናደርጋለን። ለምሳሌ ሐዋሳ ላይ የመሸጫ ክፍል አለኝ። አድሬሱ ኦፕሽናል ነው። ሐዋሳ ስፔሲፊካሊ አድሬሱን መስጠት ትችላላችሁ ለኢንቮይሲንግ እንዲጠቅም። በኋላ ኢንቮይስ ወይም ደግሞ ደረሰኝ ላይ ፕሪንት የሚደረጉ ዶክመንቶች ላይ ሬንደር ለማድረግ ነው እዚህ ጋር የሚጠይቀን። በመቀጠል ስልክ ቁጥር እናስገባለን። የዛ ሎኬሽን ስልክ ቁጥር አስገብተን ኔክስት ስቴፕ እንለዋለን። ቢዝነስ ዩኒት ይጠይቀናል፣ ወይም ደግሞ የቢዝነሳችን ዲፓርትመንት። አንድ ድርጅት ብዙ አይነት ቢዝነስ ዩኒት ሊኖረው ይችላል። ላይክ
አንድ ድርጅት ለምሳሌ አግሮ ኬሚካሎችን ብቻ አግሮ ኬሚካል ሊሸጥ ይችላል። በጎን ደግሞ ቬተርነሪ ፕሮዳክቶችን ሊሸጥ ይችላል። ስለዚህ እነዚህ ሮሞች ለየብቻ ስለሆነ ሃንድል የሚደረገው ሂሳብ የሚያዘው ለየብቻ ስለሆነ አግሮ ኬሚካል ከሆነ አግሮ ኬሚካል ብለን ወይም ደግሞ ፋርም ቱል ብቻ የሚሸጥ ሎኬሽን ከሆነ ቅድም ያስገባነው ሎኬሽን ሐዋሳ ብለን ያስገባነው የቢዝነስ ዩኒቱን ኔም እዚህ ጋር በማስገባት ከዛ በኋላ ቀጣይ ዲዳክሽን ሜትድ ይጠይቀናል። ይሄ ማለት ደግሞ ሲሸጥ እቃ ዲዳክት ሲያደርግ ሲስተሙ ከስቶኩ ላይ የሚጠይቀው እንትን ነው ማለት ነው። ፈርስቲን የሆኑ ፕሮዳክቶች መጀመሪያ የገቡ ፕሮዳክቶች መጀመሪያ ይወጣሉ። ላስት ሊፎ ደግሞ ላስቲን የሆኑ መጀመሪያ ይወጣሉ ማለት ነው። ስለዚህ አብዛኛው ጊዜ ሪኮመንድ የሚደረገው እዚህ ላይ ሰሌክት እንዳረገ ትተውትና ቢዝነስ ዩኒት ኮድ እዚህ ጋር እንሰጣለን። ይሄ የሚጠቅመን በኋላ ሴልስ ስናደርግ ወይም ደግሞ ከዚህ ቢዝነስ ዩኒት ከሆነ ፕሮዳክት ሴል የምናደርገው ኦርደር የምናደርገው ሰርቼብል ኮድ ወይም ደግሞ ኮድ እንሰጠዋለን። ለዚህ ቢዝነስ ዩኒት ኦፕሽናል ነው መተው እንችላለን እና ይህም ቢዝነስ ዩኒት ዲስክራይብ ማድረግ እንችላለን። ላይክ የቢዝነስ ዩኒት አግሮ ኬሚካል እንደሚሸጥ ምናምን ዲስክራይብ ማድረግ እንችላለን፣ ግን ኦፕሽናል ነው እንተዋለን ማለት ነው። በመቀጠል ፊኒሽ ሴትአፕ የሚል በተን አለ። እሱን በመንካት የካምፓኒያችን ሴትአፕ ጨርሰን አካውንት ሬጂስተር ሆኖ ሎጊን አድርገን ሁሉንም ነገር አልቆ ስራ አሁን ቀጥታ መጀመር እንችላለን ማለት ነው። እንደምታዩት ሰብሚቲንግ እያለ ነው። ልክ ሲጨርስ ሴትአፕ ኮምፕሌትድ ሰክሰስፉሊ ብሎ በቃ ይከፍትልናል ማለት ነው ዳሽቦርዳችንን። እዚህ ጋር እንደምታዩት ሆላንድ ዶት አግሪፊሶን ዶት ኮም ብሎ ያመጣል ማለት ነው። የድርጅታችን ስም ሆላንድ ነው ስንመዘገብ ያስገባ ነው ማለት ነው። በዚህ መሰረት ያመጣል። ይሄ ሊንካችን ነው። ሁለተኛው ዙር ኢሜይል ስንሰጠው ቀጥታ ወደዚህ ሊንክ ነው የሚያስገባን። ምክንያቱም አካውንታችን አሳይን ወይም ደግሞ ኢሜይል አድሬሳችን አሳይን የሆነው ከዚህ ድርጅት ጋር ስለሆነ ወደዚህ ሎጊን ፔጅ ያመጣናል ማለት ነው። ይህን ይመስላል። አመሰግናለሁ።